ሰላም ሰላም የአገሬ ልጆች ሰላም ናችሁ? እኔ ሰላም ነኝ። በያላችሁበት ዳርቻ ዓለም ሰላማችሁ ብዝት ይበልልኝ እያልኩ የዶክተር አብይን በጣም ደስ የሚለኝ ሀሳቤን ለመግለጽ ነው የመጣሁትና እንደኔ ደስ የሚላችሁ በኮመንት ጻፉልኝ። እውነት በጣም ነው የሚገረሙ በዚህ ዶክተር። ብዙ ዶክተር አይቻለው። በእውነት በጣም ነው የሚያልቅሰው፣ በጣም በደስታ ማለት ነው። በጣም ነው የሚያልቅሰው፣ በጣም ደግሞ እደሰታለሁ። እና እዚህ ዶክተር በምን ልግለጸው? እናንተ በምን ትገልጻላችሁ? ሰው ነው ወይስ መልአክ ነው? ከየት የመጣ ነው? እንደዚህ አይነት ሰው አለ እንዴ? ያስብል እኮ ነው። አሁን ወጣት የሚመጡ ያሉ በጣም ይደነቁ። በጣም ትንሽ ነው ግን በጣም በጣም ከልብ በላይ የሚደነቁ ወጣቶች ነው መጥተው ያሉ። እግዚአብሔር የእሳቸው አይቶ ልኛ የሁሉ መከራ ይርዳን ነው የሚለው። የዶክተር አብይ እኔ በትግርኛ ቢሆን በጣም ጥሩ ነበር፣ ጥሩ አገላለጽ ሊገልጸው የሀሳቤ ሊገልጸው ነበር። አማርኛ ስለማልችል አማርኛ የምትሰሙ ትንሽ ልትረዱኝ ተስፋ አድርጋለሁ። የዶክተር አብይ ሰርጀር አድርገው ከዛ በኋላ የሚጨፍረው ጭፈራ የደስታ የሚገልጸው አገላለጽ እውነት እኔ ከሚከታተለው 2 ዓመት አድርጌያለሁ። በ2 ዓመት ውስጥ ምንድን ነው እዚህ ዶክተር ነው እያልኩ በጣም ግራ ይገባኝ ነበር። አሁን ደግሞ 1 ዓመት ምናምን አድርገዋለሁ። በሚዲያ ከወጣ በኋላ በሚዲያ ታዋቂ ከሆነ ሸር እየተደረገ በጣም በጣም ታዋቂ ሆኖ ሲመጣ በጣም ነው ደስ የሚለን። ምን መሰላችሁ? ዶክተር ከፈጣሪ በታች ነው ሲባል እውነት ነው። ሁሉ የዶክተርነት ስራ ብዙ እንደሆነ እናውቃለን። እኔ ግራ የሚገባኝ እዚህ ሰውዬ ሰርጀሪ አድርጎ ያ ሁሉ ስቃይ ሁሉ አይቶ ወደ ደስታ ተመልሶ ወደ ጭፈራ ቪዲዮ ለመልቀቅ የሚያደርገው ጥረት የሚያደርገው ራሱ ተደስቶ ራሱ የሚደሰተው ደስታ የሚገልጸው ለኛ የሚሆን ለተከታዩ ያለው አክብሮት ይሁን ለቤተሰቡ የመጣ ያለ ወጣት በጣም በጣም አባት ወይም ወጣት በጣም የሚደነቅና የሚከበር ሁሉም ዶክተር እንደዚህ ሆኖ ልብ ነው የሚያይ። ፈጣሪም ይረዳሃል። ንጹህ ልብ ካለ አንድ ሰው በልብህ ከተቀበለ ፈጣሪም ይረዳሃል። እና የዚህ ዶክተርና ጥራህ አይደለም ብቻ አይደለም ስራው በጣም ነው የሚመቸኝ። በጣም ነው የሚወደው እውነት በጣም በደስታ ምክንያት በጣም ነው የሚያልቅሰው። አሁን ደግሞ ሰፋ ያለ መንገድ አዲስ አበባ የራሱ የሆነ ፋርማሲ ከፍቶ እንደሆነ አሳውቀዋል። በጣም ነው ደስ ያለኝ። ከትግራይ እንኳን 5 ልጆች በስቃይ ውስጥ በህመም ውስጥ የነበሩት በነፃ ሕክምና እንዲያገኙ ያደረገ ሰው ነው። ከሁሉም ቦታ ማለት ነው። ትግራይ የሚሆን አማራ የሚሆን ሰው በመሆኑ አክብሮ ከህመም ነፃ ማድረግ ቀላል ስራ አይደለም። በአሁኑ ሰዓት ብዙ ሰው በሶሻል ሚዲያ ማህበራዊ ሚዲያ ወደ ጥቅሙ እየቀየረ ያለው ስራ ወደ ጥቅሙና ወደ ለሰው ያለው ችግር ለመቅረፍ ብዙ ጥረት እያደረጉ ነው ወጣቶች። ከወጣቶች አንዱ የሆነ ዶክተር ያክል ማዕረግ ይዞ ከህፃን ሆኖ ከትልቅ ሆኖ ከድሃ ሆኖ በልብ በንጽህና የሚታይ በጣም ንጹህ ልብ ያለው ዶክተር ነው። ሁላችን እናበረታተው እንደዚህ እንዲበዙ። በጣም ብዙ አይደሉም ግን እነዚህ አይነት ወጣቶች ከዛ በማህበራዊ ሚዲያ የሚመጡ አንዳንዴ እንደ አዶና የመሰሉ እንደ መልእክተኛው ቀደም ያሉ ያመጡ እና
አብነት እነ ሁል ጊዜ ነው የምጠቅሳቸው። በጣም ነው የምወዳቸው። እድሜ እና ጤና ይስጣቸው። ብዙ አሉ ስሙ የማላውቀው በሚዲያ የሚያውቃቸው ግን ጎልተው የመጡ አብነት፣ መልእክተኛው፣ አዶናይ፣ እሸቱ መለሰ፣ ቀደም ብሎ የመጡ አሉ ብዙ ሰዎች። ሰይፉ እኔ በልሳኔ የሚገለጹ አይደሉም። እንደ ኢትዮጵያ ሲገለጹ ወደ ምላሴ እኔ በትንሽ ሚዲያ ሀሳቤን የሚያስተላልፈው አይደለም። ግን ደስታዬ ነው የሚገልጸው ያለሁት። እንደኔ ደስታ የሚሰማችሁ ጥሩ ስራ የሚሰሩ ሰዎች እነዚህ ሀሳባችን ተወያይተን በመግለጽ እስቲ ደስታችን እንግለጽ። ሁላችን አጭርም ብትሆን የደስታ ቪዲዮ ስንሰራ ተመዝግቦ ነው የሚጸና። በራሳቸው ብቻ ሳይሆን በአድናቃቸው በሚያደንቁባቸው ሰዎች በብዙ ሲገለጹና ሲታይ በጣም ጥሩ ታሪክ፣ ጥሩ አመጣጥ የኢትዮጵያ እንደ ሀገር የሚያመጣ ለውጥ የት እንደነበረው የት እንዳለ የሚያሳውቅ ስለሆነ ሁሉም ወጣት ጥሩ የሚሰሩ ወደ ጥሩ መንገድ የሚሄዱ በደንብ መበረታት አለብን። በክልል፣ በአገር፣ በዘር ምናምን በሃይማኖት የሚጮሁ ሰዎች ከሚዲያ መጥፋት አለብን። ሁሉም ወዶ ጥሎ ከጥላቻ ወጥቶ ወደ ፍቅር ይመጣል። እነዚህ ሰዎች እነዚህ ወጣቶች ደግሞ ለዚህ አብነት በቂም ከበቂም በላይ ነው። እኛ ወጣቶች በፍቅር እንምጣ፣ የፍቅር ሰዎች እንሁን። ስንፋቀር ነው በረከት የምናገኘው። ስንፋቀር ነው ወደ አገራችን እንመለሰው። ስንፋቀር ነው ስደት የሚያቋርጥ። ስንፋቀር ረሃብም ይርቃል። ስንፋቀር ደስታም ይመጣል። ስንፋቀር ሁሉም ይመጣል። ሁላችን ወጣቶች ደግሞ በዚህ መንገድ በቻልንበት አቅም በደስታ ሰው በመሆኑ ሰው በመርዳት በሀሳብም ይሁን አንድ እየሆንን መምጣት አለብን። እንደ ሚዲያም እንደ ሰውም እንደ ጓደኝነትም እንደ እህቶማም እንደ ወንድማም እንደ አባቶች እናቶች ያልሆንን እንደርሰዋለን። የሆኑ ደግሞ በኋላ ያሉ ይመጣሉ። ስለዚህ ሁላችን በወጣቶች ላይ እድገት እንዲመጣ ሰላም እንዲመጣ ጥረት እናድርግ እያልኩ የአሁኑ ፕሮግራሜ የዶክተር አብይ ደስታዬን በምላሴ የሚገለጽ አይደለም። በዚህም በሁለተኛ ቋንቋዬ ስለሆነ አማርኛ ግራ የተገባችሁ ከሰማችሁ፣ ካልተሰማችሁ ደግሞ ምንድነው የምትናገር ብላችሁ በኮመንት ጻፉልኝ። በሌላ ፕሮግራም እስከምንገናኝ አሁንም ፕሮግራም ጨርሻለሁ። በጣም ደስ እያለኝ ነው ሀሳቤን መግለጽ የወደድኩ፣ ግን እኔ በልሳኔ ሊጨርስ ስላልሆነ ሁላችሁም ሀሳባችሁ በኮመንት ጻፉልኝ። ቸር ያቆየን።